ለኛ የጀንን የሚያስፈልገን የሚጠቅመን እኛንም እናቀው ስራችንን ለኛ ተውልን ጠቅላይ ሚኒስትር አብይ ለአሜሪካ ክስ ምላሽ ሰጡ። ጠቅላዩ ለነጩ ቤተ መንግስት ይደርስ ያሉት ማሳሰቢያ ያሰሙት ከኮሪደር ልማቱ ጋር ተያይዞ የአሜሪካ መንግስት መግለጫ ማውጣቱ ተከትሎ ነው። ህዋትን ያስፈነደቀው የአፋር ክልሉ ግጭት፣ ሐራ መሬት በአፋር የፈጸመው ጥቃትና ያስከተለው መዘዝ፣ ከአየር ኃይል ዋና አዛዥ ቢሮ አዲስ ነገር ተሰማ፣ የኢትዮጵያ ጠላቶችን ያስጨነቀ ስምምነት ከቤላሩስ ጋር ተደረገ። ጠቅላይ ሚኒስትር አብይ አህመድ ሲጠበቅ የነበረውን ፕሮጀክት ለማስጀመር የመሰረት ድንጋይ አስቀመጡ። ጠቅላዩ የመሰረት ድንጋዩን ባስቀመጡበት ወቅትም ለአሜሪካ ምላሽ ሰጥተዋል። ለመሆኑ ጠቅላዩ በምላሻቸው ምን አይነት ሐሳቦችን አነሱ? ይህንንና በህወሓት መካከል ያለው መከፋፈል ተከትሎ ወደ አፋር በማቅናት ራሱን ያደራጀው ሐራ መሬት የሚባለው ቡድን በአፋር ክልል ድንገተኛ ግጭት ውስጥ መግባቱ ተሰምቷል። በአፋር ክልል ከተፈጠረው ግጭት በኋላም ህወሓት መግለጫ አውጥቷል። ለመሆኑ ግጭቱ በምን ምክንያት ተከሰተ? ህወሓትስ በመግለጫው ላይ ምን አለ? የሚለውንና ከኢትዮጵያ አየር ኃይል ዋና አዛዥ ከሆኑት ይልማ መርዳሳ ቢሮ የተሰማውን አዲስ የሀገራችንን ጠላቶች ስላስሸበረው ስምምነት አክለን ባውን የመረጃ ሰዓታችን ወደ እናንተ ልናደርስ ወደናል። ሰላም ውድ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንከርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ትቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል። እነዚህ ፕሮጀክቶች የኢንዱስትሪ እድገት ከማሳየት በላይ ናቸው። እድሎቻችን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው። በመሆኑም ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችን አጠንክረን እንድንቀጥል ጥሪ አቀርባለሁ። ይህንን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን። ይህንን የተናገሩት ጠቅላይ ሚኒስትር አብይ አህመድ ናቸው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በበርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን ተቹ። የእናንተን ስራ ስሩ፣ ይሄ ለኛ ተውልን ሲሉ ማሳስበዋል። አብይ ዛሬ ሐሙስ መስከረም 22 2018 ዓ.ም ከሶማሊያ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማት ለማጣጣል የሚሞክሩ ያላቸውን አገራትና ቡድኖችን ማንነት አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያን የኢንቨስትመንት አመቺነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት በተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመልክቷል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸው መስራት የማይችሉበት ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለሀብቶችን በኢትዮጵያ ኢንቨስት የማድረግ
ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፈሯል። ይህ ሪፖርት ከወጣ ከቀናት በኋላ ወደ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር አብይ በክልሉ መዲና ጅጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዲስ ቤቶች ግንባታ መጎብኘታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። አብይ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን ያናኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ በሚቀጥሉት ቢበዛ 15-20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱን ተናግረዋል። ብዙዎቹ የኮሪደር ልማት እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ መከለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማት ድንቅ ስራ እንደማይቀበሉ አስረድተዋል። አብይ ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለኛ ተውልን፣ የሀገር ባለቤት አለው፣ ስራችንን ለኛ ተውሉን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላት መልእክት አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ አገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደረገ ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ ሲሉ ተደምጠዋል። ለእንደዚህ አይነቱ ሐሳብ ጆሮ መስጠት እንደማያስፈልግም አክለዋል። ለኛ የሚበጀንን የሚያስፈልገንን የሚጠቅመንን እኛን የምናውቀው ያሉት አብይ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለት ተናግረዋል። መንግስታቸው በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰኝ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች ብለዋል። በቀጣይ መረጃ ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወሓት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፍጠሩ ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ አወገዘ። አስተዳደሩ ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ ከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብሏል። በመግለጫው እንደተዘረዘረው ሀራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበራህሌ መስመር ወደ ኮነባ ለመሻገር ሞክሯል። በዚህ ወቅት የአካባቢው አፋር ህዝብ በዚህ በኩል አልፋችሁ በወንድማችን የትግራይ ህዝብ ላይ ጥቃት እንድትፈጽሙ አንፈቅድም በማለት ታጣቂዎቹን ተቃውመዋል። ይህንን ተከትሎም ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈት ግጭትና ሁከት መቀስቀሱን መግለጫው አስታውቋል። ይህንን ተከትሎም የጊዜያዊ አስተዳደሩ የአፋር ህዝብ በተለይም የበራህሌና የኮነባ ነዋሪዎች የሁለቱን ህዝቦች ወንድማማችነት ለመጠበቅ ላሳዩት ኃላፊነት የተሞላበትና ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብር ገልጿል። በውስጣችን በተፈጠረው ችግር ምክንያት የደረሰባቸውን ጉዳትና ሁከት እንገነዘባለን ሲልም ለአፋር ህዝብ ያለውን ሐዘኔታ ገልጿል። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይ ችግር መፈታት ያለበት በትግራይ ልጆች ነው ያለው አስተዳደሩ ልዩነታችንን በጠመንጃ ፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪ አቅርቧል። ለፌዴራልና ለአፋር ክልል መንግስታት ባደረገው ጥሪም ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከትል በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንዲያደርግ አሳስቧል። በመጨረሻም አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከርና የትግራይን የውስጥ ችግሮች በውይይት ለመፍታት የሚደረገውን ጥረት አጠንክሮ እንደሚቀጥል አስታውቋል። በመጨረሻም የኢትዮጵያ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስተር ቪክቶር ክሬሊን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት አካሄዱ። የቤላሩስ የመከላከያ ሚኒስተር ቪክቶር ክሬሊን ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች መካከል አንዷ ናት ያሉ ሲሆን አክለውም ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት እንዳላት ተናግረዋል። ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ይሆናል ያሉት ሚኒስትሩ ያይዞም እኛ የቤላሩስና ኢትዮጵያ ጦር ኃይሎች ተወካዮች የሀገራቱ መሪዎች መምሪያ በግልጽ መከተል አለብን ብለዋል።
ይህ የወታደራዊ ትብብር ውይይት የተካሄደው በቅርቡ ጠቅላይ ሚኒስትር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው። ሁለቱ መሪዎች በውይይታቸውም የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው መንገዶች ላይ ከተነጋገሩ በኋላ እስከ ዓመቱ መጨረሻ ድረስ የትብብር ፍኖተ ካርታ ማዘጋጀት እንደሚያስፈልግ መስማማታቸው ተጠቅሷል። በዚህ ወቅት የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ሀገራቸው ከኢትዮጵያ ጋር ወታደራዊ ቴክኒክ ጉዳዮችን ጨምሮ በበርካታ ዘርፎች ለመተባበር ዝግጁ መሆኗን አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለትብብሩ ቁልፍ የሆኑትን ዘርፎች ግብርናና ኮንስትራክሽን መሆናቸውን ገልጸው የቤላሩስ ወታደራዊ ልምድንና ለኢትዮጵያ ልትሰጥ የምትችለውን ድጋፍ አውስተዋል። ሁለቱ መሪዎች ካደረጉት ውይይት ቀደም ብሎ ባሳለፍነው ዓመት ሐምሌ ወር የኢትዮጵያ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ከቤላሩስ ፕሬዝዳንት ጋር ተወያይተዋል። ውይይቱም ኢትዮጵያና ቤላሩስ የእርሻ ማሽነሪዎችን በጋራ ለመገጣጠም የሚያስችሉ የሽርክና ስምምነቶችን ማቋቋም ላይ ትኩረት ያደረገ መሆኑን የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ መግለጻቸው አይዘነጋም። በወቅቱ ሁለቱ ሀገሮች የቤላሩስ የእርሻ ማሽነሪዎች በቤላሩስ መሳሪያዎችና ቴክኖሎጂዎች በመጠቀም በኢትዮጵያ ውስጥ በጋራ ለመገጣጠም የሚያስችሉ የሽርክና ስራዎችን ለማቋቋም በዝርዝር ጉዳዮች ላይ እየተወያዩ መሆናቸውን ገልጸው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካሉናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።